አባቴ ናፈቀኝ። ምን? አዎ አባቴ ናፈቀኝ። ረዱዬ እኔ ልጅ የሰራሁልሽን ቁርስ ብታይ እጅ ነው የሚያስቆረጥም። እንደውም አንተ የሰራልኝ ምግብ መብላት አልፈልግም። ይዘልኝ ሂድ። ሲያፈቅር ከልቡ ነው። በቃ ምንም አይነት አርቲፊሻል ማንነት አይታይበት። በምን አወቅሽ እሱ? በብዙ ነገር ፈትኝ። የኔንስ ነገር ታዩ። ይሄው ተው ብሎ አልሰማ ብሎ የማይሆን ቦታ ገብቶ ተሰቃየብኝ። ግን ሰዎች ላይ መጋባት የሚችል ምርጥ የፍቅር ኢነርጂ አለ። ምናልባት እሱ ተጋብቶብኝ ትጂ ሳላስበው ሙቀት እያለኝ ነው የኔ ማር። ይሙቃ አንተ እኮ የሚያንስባል የኔ ጌታ። የኔ ማር የኔ ውብ አንቺም እኮ ለኔ የሴትነት መለኪያ ነሽ። እሱን እኔ አልነግርህም። እናቴ እኮ ብትሆን ኖሮ የምወደውን ነገር ታውቅ ነበረ። ቆይሽ አንተ ልጄ ነሽ ትለኝ የለ? የምወደውን ነገር ማወቅ ስላለብህ የፈለኩትን ነገር ይዘህ መምጣት አለብህ። ምን እንደሚገርመኝ ግን ታውቃለህ? ሁሌም ፍቅር ያሸንፋል። የኛ ፍቅር የነሱን ጥላቻ ማሸነፍ ካልቻለ ምንም ፍቅር ሆነ ይለኛል። ፎንቄ ግን ምን ሆነ እንደዚህ ክላም የምታረገኝ? ሽፈሽኛል እንዴ? ቹቹሻ እኮ ነኝ። እሺ ስታይሌን ስቀይር ፋሪያውን እኮ መሰለ እንዴ? የሆነ ነገር እኮ ትዝ ብሎኝ ደግሞ ምን? እሺ የርግብ አሞራ ከአርስዬ ጋራ የርግብ አሞራ ይችላል። አርሴ ይችላል። አርሴ ይችላል። ምንሽ ነው ሀፒ ግጭሽ? ይኸውልህ አርሴ ብረቱ ኦልትራፎርድ ላይ ማንቼን ቀጠቀጣተ። ብቻ ለዚህ እንዳይሆን የርግብ አሞራ የምትይ እና ከዚህ በላይ ምን እንድጨፍርልህ ነው የምትፈልገው? አይ ፎንቄ መቼ ነው ግን ከዚህ ነገር የምትወጪው? ብቻ ስለ አርሴ ሙድ እያወራ እንዳይሆን ከጀሞ ማላንቺ ብቻ ቸኩነሽ የርግብ አሞራ ስትይ ትንሽ እንኳን አይደብርሽም? ይኸውልህ አልሰማም። እሺ ደግሞ ችክ መሆኔን በምን አረጋግጠ ነው እንደዚህ መቃባጠረው? አሃ ለከሱን ነገር ደግሞ እርግጠኛ አይደለሁማ። ስለዚህ በማታውቀው ነገር ላይ አቀባጠር። እሺ ስታይል ያራዳል። አርሴ ፎሬቨር አልቀረብሽም። ሳና አስደሰተኝ ነው የምልህ። እናቴ ትሙት። ታውቂያለሽ በጭራሽ በዚህ ስታይል ሹፍሻለሁ ብያስብያለሁ። እንግዲህ ምንም ማድረግ አይቻልም ብራዘር። ብራዘር ነሽ? አይሻልም ፋዘር? አረ ፎንቄ ሙቼ አይመስጥም። እሺ ፎንቄ ምንም ሆነ ምን ግን እንኳን መጣልኝ። እስታይ ፎንቄ ወይ ታውቂያለሽ ሸቤ እያለሁ የአርሰናል ሎጎ ያለበት የሆነ ጌጣጌጥ ላንቺ ሰርቼልሽ ነበር እና ረስቼው መጣሁ። ሌላ ቀን ግን እሰጥሻለሁ። እሺ የምርህን ነው? ሙያ ተምረን የወጣው? ከአንድም ሁለቴ ነው። ምንና ምን? እልል ያልኩ ጸጉር ቆራጭኝ ይልሻለሁ። ፈረሰኛውን በልስቲ። ፈረሰኛው? ወይኔ ሄሎ ማለበ። ሄሎ ቀስቴ ጸጋ ነኝ። ፎንቄ መጣሽ? ይሄን ስልክ መመለስ አለብኝ። እሺ ምን አባሽ ፈለግሽ? ለመታየኝ ዋጋ የምትከፍልበት ሰዓት ደርሷል። ምንድነው የምትቀባጥሪው? ሀናን እንዳገትካት ደርሼበታለሁ። ምን? አዎ ምን ነው ደነገጥክ? ቀስቴ እኮ ነኝ። እንኳን ባንቺ ንግግር በማንም አልደነግጥ። እንደዛ ከሆነ ጥሩ።
እንግዲህ በጊሊያድ ትእዛዝ ሀናን እንዳገትካት ለቹቻ በነግራት ምን የሚፈጠር ይመስላል? እሱን ካደረግሽ እኔ ቀስቴ ምንም ማድረግሽ ይመስልሻል? ኦኬ ከመደራደር ይልቅ መጋፈጥን መርጣል ማለት ነው። ስለምን ድርድር ነው የምትወሪው? የሰማሁትን ነገር ለቹቻ እንዳልነግራት ከፈለክ የማቀርብልን መደራደሪያ መቀበል ይኖርብሃል። ካልሆነስ? ደስ እያለኝ ሀናን ማገትህ ለቹቻ ነግራታለሁ። አንቺ ልጅ ፈንጅ እየረገጥሽ ነው ያለሽ። ፈንጅ ረግጬም ከሆነ ተያይዘን እናልቃታለን እንጂ እኔ ጸጋ ብቻዬን አልሞታትም። የታባ የገረፍከኝም ባልበቀል እኔ ጸጋ አይደለሁ። ወይኔ ቀስቴ፣ ይቺ ልጅ ከልክ በላይ ሞት እያማራት ነው ማለት ነው። ቀስቴ ቆይ ግን ይሄን ሁሉ ሰዓት ከማን ጋር ነው ጉብ ንቅ የምትለው? የሆነ ጀለስ ጓጭውልኝ። ኧረ እባክህ ችክ እንደሆነች ያልባነንኩብ ነው እንደሚመስልህ? ምን ወይንሽ ቀላ እንዴ? እኮ እኔ ቹቻ ነኝ አይኔ የሚቀለው። ምን አለበት? ስራም አላጣው። እሺ እና ሌላ ችኩቴት እያልኩ ብትኝ ባላየ ጥፍት ያለሽ ማለት ነው። መቼም ብቀርብህ እንጂ አቀርብኝ። የምርሽ ነው ፉንቄ? እና ቀስቴ አስደግፎኝ ተቀየሰ ምናምን ብዬ ማላዝን ነው እንደሚመስልህ? እሱማ ግዴታሽ ነው። ደግሞ ማን ነው የሚያስገድደኝ? ፎንቃችን ነዋ። አንተም ፎንቃችን አስገድዶ ሌላ ሴት እንድታይ ካረገ እኔ ምንም ብቀውጠው ምንም ጠብ ማረገው ነገር የለም። እሺ እናማ ካንቺ የተሻለ አግኝቻለሁ ብለህ የምትሄድ ከሆነ እኔ መንገዱን ጨርቅ ያርግል ብዬ ቀንጠስ። ኧረ ላሽ ምን አለ ለሞራሌ ብለሽ እንኳን ማን አባት ሆነ አንተን ከኔ የምቀመበል ጓግጭ ብትል። ትሰማኛለህ ፎንቄ? እኔ በእንደዚህ አይነት ነገር አልስማማም። እሺ የሸፈተም ልብ ለመመለስ መሞከር ትርፉ ድካም ነው። እኔ ደግሞ ይሄንን ነገር መታገል አልፈልግም። በቃ ይኸውልህ አሁን አታዝገኝና ወካችንን እንቀጥል፣ ወይስ ያጮች ልጅ ጋር ትደውልላታለህ? እሷ ዛሬ ስለማይመቻት ወክ ማድረጋችን እንቀጥል። ስታይል ቁንጥጥ አረግኩሽ። እንኳንም ቆነጠጥሽ። ምን? ምክንያቱም ፎንቃሽን ያየሁት አንተ ዮንክ ድንዝዝ እንደሆንክ ታውቃለህ። ስስጠላ አቡስዬ እንዴት ነህ? አለው ዳኒ እንዴት ነው? አለው ፈጣሪ አይክፈው። ደግሞ ምን እሺ ነው ጋቢናሽ ተቀብሏል? አይ ምንም አልሆንኩም ደህና ነኝ። ኧረ ጊሊያድ ዳኒ ነኝ እኮ። ምን ተፈጥሮ ነው? እባክህ እናቴ ታማለች። ኧረ እባክህ ድሬ ናቸው አይደል? አዎ ድሬ ናት። በከባዱ ነው እንዲያመማቸው? ለእኔ ልትነግረኝ አልፈለገችም እንጂ በከባዱ ታመመች ይመስለኛል። ምን ተሻለ በእናት? ልሄድ አስቤያለሁ። አራው ልክ ነው፣ መሄድም አለብህ። እናተ በህይወት እስካለች ያለን ፍቅር ሳሰስት ነው መስጠት ያለብህ። አንተ ልጅ ለካ እንደዚህም ታስባለህ። ቆይ ሰጠኝ ፍቅር የማይገባኝ ከንቱ አድርገህ ነው እንደምታስበኝ? ማለቴ ሰው የሚያየውን ነው የሚያምነው ስለሚባል። አልገባኝም። ምክንያቱም እስከዛሬ በነበረን ጊዜ የቤተሰብ ፍቅር ሳይሆን የገንዘብ ፍቅር ነበር ስታሳየኝ የነበረው። ለነገሩ ልክ ነው፣ አይፈረድብህም። ለምን ነበር የፈለከኝ? እሱን እነግርሃለሁ። ቆይ ምን እሺ ነው ስልክ ማታነሳ? አላየሁት። ኧረ እባክህ አቡሻ እኮ ነኝ። ምን ስትሆን ስልክ እንደማታነሳ የማላረፍ ነው እንደሚመስል? እና ታዲያ ከውክ ለምን ጠይቀኛል? ምን እሺ ነው ሂብ እያልክ ያለው? አቡሻ ለምንድን ነው ሙድ የምትይዘው? እያወክ ለምንድን ነው የምታስጨንቀኝ? ምን እሺ ነው አላጮክላትም እንዴ? ኧረ ደውዬላታለሁ ግን አታነሳ። አንተ ደውለላታል? እባክህ ለኔም አታነሳ። አሁንስ በጣም ነው ምርር ያለኝ። በነገራችን ላይ በእሷም እኮ አይፈረድም። እሱም እውነትህን እኮ ነው፣ በእሷ አይፈረድም። ወይኔ በዛ። ቆይ ምን አይነት ጣጣ ውስጥ ነው የገባ ነው? ጊሊያድ ተናገራ። ለምን ነበር የፈለከኝ? የፈለኩ አንድ ትእዛዝ ልሰጥ ነው። ምን አባቴ ላርግልህ? የትራምፕን ስልክ ልጥለፍልህ? ማርስሌ ቦታ ሊያዝልህ? ወይስ የራሻ ውስኪ ላንጣልህ? ወይስ የፈረንሳይ ሸቶ? ምን ላርግልህ? ከዚህ በኋላ ብሩክና ሀናን መከታተል እንድታቆም ፈልጋለሁ። ምን? አዎ። ይሄማ በፍጹም አይሆንም ጊሊያድ።
ለምን አይሆንም? ምክንያቱም እኔ ስራ ጀምሬ ማቆም ስለማልወድ። እና ምን ይሆን መሆንም ያለበት ሀናን ከብሩክ መንጋጋ ፈልቅቄ አውጥቼ ያንተ ጉያ ውስጥ መክተት ስችል ብቻ ነው ይሄን ስራ ማቆም የምችል። እንደዛ ማድረግ ብንችልም ምንም ትርጉም የለው። ለምንድነው ትርጉም የሌለው? ትናንትና ከብሩክ የነበራትን ደስታ አይቻለሁ። ብቻ ከሱ ብለያት ይሄን ደስታ ሳጣታለሁ ብለህ ፈርተህ ብቻ እንዳይሆን። አዎ ዳኒ፣ እንዴ ለምን አልፈራም? አይምሰልህ ጊልያድ፣ አይምሰልህ። እንዴት ማለት? ምን ነካ ጊልያድ? የአብዛኞቹ ሴቶች ደስታ ብታየው በምትሰጣቸው ፍቅር ሳይሆን በምታሳያቸው ዶላር ነው ብራዘር። እሺ ገንዘብ ያለቀ ሰዓትስ? ያው ያለቀ ሰዓትማ ብር በነበረ ሰዓት ያሳለፍኩ ጊዜ እያሰብክ መኖር ነው። ለማንኛውም መከታተል እንድታቆም ነገር ያለ። ወይኔ ዳኒ፣ ወይኔ ዳኒ። ለማንኛውም ፈጣሪ እናትን ይማርልህ። ወይኔ ዳኒ፣ ያ ጁዋናም የሆነ ብሩክ እሰደዳለሁ ብሎ ደህና መላ ገባልኝ ስል እጥፍ ብሎ ቀረ። ይሄ ደግሞ ወሱሶ ሊጠፋ ነው። ወይኔ ዳኒ፣ አሁን ምን አባቴ ነው የምሰራው? እንዲህ በሬሴስ በምን አባቴ ነው የምከፍለው? ወይኔ ዳኒ፣ ወይኔ ጊልያድ አፈራባ ብላ። ወይኔ አቡሻ በእናትህ የሆነ ነገር አድርግ። እሺ ከዛ በፊት ግን አንድ ጥያቄ ልጠይቅ። ምንድን ነው እሱ? እርግጠኛ ነህ ግን ከኤርሜላ ጋር ምንም ነገር የለም? አቡሻ ግን ለምንድን ነው የማታምነኝ ግን? አርፌ የጠየቅኩን ጥያቄ ብቻ መልስልኝ። ምንም ነገር የለም። እስኪ ህፃኑን በል። ህፃነ ቂርቆስን። ታዲያ ቸከሷ ለምንድን ነው እንደዛ ያቀሳሰረችው? ይኸውልህ አቡሻ፣ ቦቸራ ስለፈራ እኔ ጭዌ ፈጥሬ ላገናኛቸው ነበር ሀሳቤ። ግን ልጅቷ እኔ ላይ ገብቶልኛል ነው የምትለው። እና የገባላት እንደሆነስ? አረ በእናትህ ፉንቄን ካልተቀበልከኝ ለፋዬ ነግሬ ሸቤ ሙዱን ነው የምቀሰቅሰው ነው የምታወራው። ትበላ ህግ እኮ አለ። ሸቤ ጠጅ ቤት መሰለ እንዴ? ከወጣ በኋላ ግባ ሲሉ መልሰ መገባው። አልገባም። ፋዬው የሌለ እጁ ረጅም ነው። እንኳን ሸቤ ሲውሉላ ያስገባኛል። ያፈለገው ሰማኛለህ ሚኪ፣ አንተ የፒያራችን ብቻ ነው እሺ የምትሆነው። አረ ፒያሪ እሺ ትበለኝ እንጂ አይደለም ሸቤ ከፈለገች ለምን ሲውል አታስገባኝ? አቋም እንደዛ ከሆነ ስታይል። ቆይ አንተ ምን አስበህ ነው? እኔማ በቃ እኮ የማይሆን ነገር ስቀባጠር የምር መስሎኝ ነበር። ማን መሰልኩ? ሚኪ እኮ ነኝ። ሚኪ እኮ ነኝ። በአካውን አጀዝም እንቁሰው። ወዴት ነው ምንቁሰው? ቢያንስ ፒያራችን ጋር ሄደን እድላችንን ሞክር እስቲል። አንቺ አንቺም እኮ በእኔ ቦታ ብትሆኚ ኖሮ አሁን እያልሽ ያለውን ነገር አታደርጊም ነበር። ሄዊ ስሜትሽ እኮ ትክክል አይደለም እያልኩ አይደለም። እሺ አሁን ምን አድርጊ ነው የምትይኝ? ቢያንስ በቃ ሚኪን ትንሽም ቢሆን ለመረዳት ሞክሪ። እኔ እኮ ልረዳው በመኮርኩ ቁጥር የሆነ ነገር አድርጎ አገኘዋለሁ። እሺ እኔ ምን ላድርግ? ሁኔታውን እኮ ብታይ ምን ያህል እንደተጸጸተ ይገባሽ ነበር። እንዴት? ልቡ በከባዱ ተሰብሯል። እንዴት አንዳቸውም እንኳን አይረዱኝም ብሎ እያለቀሰ ነበር። በዛ ላይ ምን? በዛ ላይ ደግሞ እናንተ ፊት ስትነሱት የእናቱ ሞት እያስታወሰ በጣም ሆድ እየባሰው ነበር። የምርሽ ነው እንዴ? አዎ የምሬ ነው ሄዊ። እሺ እኔ ምን ላድርግ? ቢያንስ እንኳን አለኝ የሚለውን እውነት ለማዳመጥ ሞክሪ። ምንም ሆነ ምን እሱን ለመረዳት ጊዜ ያስፈልገኛል። እሱማ እኮ ይገባኛል፣ ግን እስከዛም ድረስ እንዲረጋጋ አንድ ነገር እናድርግ። ምን ላድርግ? ደውይለት። እንዴ ከዛስ? ከዛ የሆነ ነገር በይው። እንዴ ምንድነው የሆነ ነገር እምለው? በቃ ባዶነት እንዳይሰማው የሆኑ ደስ የሚሉ የተስፋ ቃላቶች። እሺ ንገሪኝ፣ ምንድናቸው የተስፋ ቃላቶች? ለምሳሌ አየሽ አይደለ አንቺ ራስሽ ማድረግ የማችው ነገር እኮ ነው አድርጊ እያልሽኝ ያለሽ። በቃ ሄዊ ግን የሆነው ነገር ቢሆንም የሆነ ነገር ማድረግ አለብን። እጂ ወደዛ ደረቅ ሄኒ ምን ሆነክ ነው? በሰላም ነው የጠራኸኝ? እኔ እኮ የሆነ ነገር ተፈጥሮ መስሎኝ ደንግጬ ነው የመጣሁት። እንዳዘንኩብሽ ልነግርሽ ነው። እንዳዘንኩብሽ ነው ያልከው? አዎ እንዳዘንኩብሽ። ደግሞ ምን አጥፍቼ ነው ያዘንክብኝ? ከማልፈልገው ሰው ጋር እንድላተም ስላደረግሽኝ በጣም አዝኝብሻለሁ። ሄኒ ግራ እያጋባኸኝ ነው። ለምን መናገር የፈለከውን ነገር በቀጥታ አትናገርም? እመጣለሁ ብለሽ መቅዲን ከኔ ጋር አስቀምጠሽ መሄድ አልነበረብሽም። አሁን ገባኝ። ግን እኮ እመጣለሁ ብዬ ሲሄድ ተመልሼ ይመጣ ነበር የመሰለኝ። ፊዮሪ
አትዋሽ፣ እኔ ውሸት አልወድም። ሄኒ ሙት ነው ያላሽውህም። ቆይ አንተ እንዴት እንደዛ አሰብክ? ምክንያቱም እኔ ከመምጣቴ በፊት እናንተ አብራችሁ ስለነበራችሁ። አብረን ስለነበርን አንተ ስትመጣ ሰበብ ፈልጌ ሁለታችሁን ያገናኘው አድርገ ነው እንዲያሰብከው? በትክክል። ቆይ እንደዛ ታደርጋለች ብለህ እንዴት ታስባለህ? ሊያውም ደግሞ ያላንተ ፍቃድ። እሱን አላውቅም፣ ግን ከተፈጠረው ነገር አንጻር አእምሮዬ ከዚህ ውጪ ሌላ ነገር ምንም ማሰብ አልቻለም። ሄኒ ሙት በጣም ታሳዝናለህ። ምን አድርጌ ነው የምታዝኝብኝ? ሄኒ እኔ እኮ ጓደኛክ ነኝ። ከሷ ቀድሜ ደግሞ ማውቀው አንተን ነው። እንደዛ ታደርጋለች ብለህ ማሰብ በራሱ በጣም ነው የሚያሳዝነው። እንደዛ እንዳስብ ያደረገኝ ምናልባት ሴትነትሽ አሸንፎሽ ልትተባበሪያት የፈለግሽ ስለመሰለኝ። ትሰማኛለህ ሄኒ? አንተም እሷም ለኔ ጓደኞቼ ናችሁ። እርግጥ ነው ብትታረቁ በጣም ደስ ይለኛል፣ ግን ደግሞ ያላንተ ፈቃድ ምንም ነገር አላደርግም። እሺ ከሆነ ጥሩ። ይልቅ አሁን ከዚህ ስሜት ውጣና ምን እንደተፈጠረ ንገረኝ። እሺ እነግርሻለሁ። ቆይ ግን ምን ሆኜ ነው ካሁን በኋላ ምጥምና ላስጠናም ያልኩት? እኔ ራሱ የሆንኩን ከፍ ነኝ። ደግሞ ማለት ነው ሄሎ፣ ማን ልበል? ቤዛ ቀስቴ ነኝ። እንዴ ቀስቴ፣ እንዴት ነህ? አለሁልሽ ቤዛ፣ እንዴት ነሽ? ደህና ነኝ። ከቻልሽ ላገኝሽ ፈልጌ ነበር። ምን ነው ችግር አለ እንዴ ቀስቴ? አይ ያን ያክል የከፋ ችግር እንኳን የለም። እንዲሁ ስለ አንዳንድ ጉዳይ ለወራይ ስለፈለኩ ብቻ ነው። እሺ የት ነህ? ችግር የለውም፣ አንቺ ያለሽበት መምጣት እችላለሁ። እሺ እንደዛ ከሆነ ሰፈር አካባቢ ነኝ። ስትደርስ ትደውልልኛለህ? ያሬድን የመተበት ቦታ ማለት ይችላል? አዎ ብዙም አይርቅም፣ እዛ አካባቢ ነኝ። በቃ ስትደርስ ደውልልኝ። በቃ እዛው አካባቢ ጠብቂ፣ ስደርስ ደውልልሻለሁ። እሺ ቀስቴ፣ በእርግጠኝነት ከቾቻ ጋር ታረቁ ልትለኝ ነው አይደል? ያሬዶ ለምን እንደፈለከኝ ንገረኛ። እነግርሻለሁ እኮ። ምንድነው እሱ? ጸጋ፣ አሁን የምጠይቅሽን ጥያቄ ከመተራደር ወይ ደግሞ ጓደኝነታችንን ካለማመን እንዳቆጥሪብኝሽ። ያሬዶ ግራ እያጋባኸኝ ነው። ግራ እንደሚገባሽ አውቃለሁ፣ ግን አንድ ነገር ወቂ። ምንድነው እሱ? ከምንም በላይ ውሸት እንደማልወድ። እሱማ እንዴት ይጠፋኛል? ቤቲ ከምትባላዎች ጋር የተለያያችሁት ዋሽታክ እንደሆነ አውቃለሁ። በጣም አሪፍ። ስለዚህ ለምጠይቅሽ ጥያቄ እውነቱን ካልነገረሽ ምን ሊፈጠር እንደሚችል ታውቂያለሽ ማለት ነው። በሚገባ። ጥሩ። ያሬዶ እየጠበቅኩ እኮ ነው። እኔ ቤዛና ቾቻ እንደነጣላ የሰራሽው ተንኮል አለ እንዴ? የምን ተንኮል? እሱን አላውቅም። ምን ማለት ነው? ሲጀመር አንተና ቤዛ ሰላም ሆናችሁ ታውቃላችሁ እንዴ? እርግጥ ነው እኔና ቤዛ ሰላም ሆነን አናውቅም፣ ግን ደግሞ ከቅርብ ጊዜ ጀምሮ ታሬ፣ ቾቻና ቤዛ አጠገብ ያለን ሰው እንድጠራጠር የሚያነቃቃ ነገር እየተናገሩ ነው። እንግዲህ የታሬና የቾቻ ምን እንደሆነ አላውቅም። የቤዛ ግን ግልጽ ይመስለኛል እኮ። ምንድን ነው? ቤዛ እኔ እናንተ እንድንጣላ ትፈልጋለች። ለምን? ምክንያቱም እየቀናሽ ስለሆነ እኮ። በምን? በሄለን። በሄለን? አዎ በሄለን። ምን ነው ገረመ? ቤዛ በሄለን ለምን እንደምትቀነው? ምክንያቱም ሄሉ ካንተ ጋር ፍቅር በመጀመሯ ቤዛ ደስተኛ አይደለችም። በዛ ላይ ሄለን ከሷ ስትለያት ማረፊያ የምታጣ መስሏት ነበር። ሄሉ ግን ከኔ ጋር ሆነች። እናም እሷን ርቃ ከኛ ጋር በመሆኗ እኔን እንደ ጠላት ማየት ጀመረች። እሺ የታሪስ ንግግር ምንድን? ያሬዶ ደጋግሜ እኮ ነግሬሃለሁ። ሲጀመር እሱ ቀውስ ነገር ነው። ለምን ይህንን ነገር መናገር እንደፈለገ ምንም አልገባኝ። ቹቻስ? በነገራችን ላይ የቹቻና የቤዛ ጸብ ድራማ ነው የሚመስለኝ። ለምን? ሁለቱም ሆን ብለው ይጣላሉ። አጠገብ ያለውን ሰው ተጠራጠር ይለዋል። ከዛስ? አንተ ደግሞ አጠገብ ያለሁት እኔ እንደሆንኩ ታስብና ልክ እንዳሁኑ እኔን መጠራጠር ትጀምራለህ። እንዴ ጸጋ፣ እየተጠራጠርኩሽ ነው እንዴ መሰለሽ? ብጠረጥረኝም አይደንቀኝም። ንጽህና ያድነኛል። ጸጋ፣ እኔ እኮ መጀመሪያውን እኮ የመጠራጠር ነገር እንዳልሆነ እኮ ነግሬሻለሁ። ግን አሁን ቤዛና ቹቻ ቆን የተጣሉት እያልሽ ነው? እመነኛ ያሬድ፣ የእነሱ ጸብ እኔና አንተ ለማራራቅ የተፈጠረ ድራማ ነው። ይሆናል።
ሄኒ አሁን እንዴት ነህ? እንዴት አለፈልህ? ደህና ነኝ። እሺ ያን ቀን እኔ ከሄድኩኝ በኋላ ምን ተፈጠረ? እስኪ ንገረኝ። ተጣላ ማለቴ ተጨቃጨቅን። ቆይ ለምንድን ነው ከህይወቴ የማትወጪው? ስለማልችል። ለምንድን ነው የማትችይው? ስለማፈቅርህ። ስለማፈቅርህ ነው ያልሽው? አዎ ስለማፈቅርህ። ምን ነው ገረመህ? እና ማፍቀርሽን የምትገልጪው እኔን በመካድ ነው ወይስ ልቤን በመስበር? ተናገሪያ። እኔ አልካድኩህም። ክደሽኛል። አልካድኩህም። እውነት? አዎ አልካድኩህም። አልካድኩም ብለሽ ድርቅ ስላልሽ ንጹህ የሆንሽ ነው እንደሚመስልሽ? ትሰማለሽ ወንቤ? በተሰበርኩ ሰዓት ጠግነኸኛል። ሁሉም ሰው በሸሸኝ ሰዓት አብረኸኝ ሆነሃል። በጨለመብኝ ሰዓት ከጎኔ የሆነ ሻማ ሆነሃል። ግን አንድ ነገር ጎልሃል። ምንድነው እሱ? እኔን ለማዳመጥ ፈቃደኛ ባለመሆን ይኸው እኔም አንተን በሀዘን ቁርምት ብለን አመታት አለፉ። ላዳምጥሽ ያልፈለኩትማ ከንግግርሽ ይልቅ በአይኔ በብረቱ ያየሁትን ነገር ስለማምን ነው። እስኪ ንገረኝ፣ ያየኸው እውነት ምንድነው? ከከዳሽው ጓደኛሽ ጋር ተያይዘሽ ሩም ስትገቢ ስላየሁሽ። በቃ እኔ አንተን ለመካዴ ከሱ ጋር ተያይዤ ሩም ስለገባው ብቻ በቂ ምክንያት ሆነ? ታዲያ ከዚህ በላይ ምን እስክታደርጊ ልጠብቅሽ? እስኪ ንገሪ። እሱን እኮ ነው እንድታዳምጠኝ የምፈልገው። የሰበርሽውን ልቡን እንዴት አድርገሽ እንደጠገንሽው ልትነግሪ ነው ወይስ ከመነፋፈቃችሁ የተነሳ ያሳለፋችሁትን ጣፋጭ ጊዜ ልትነግሪ ነው? ቾምቤ ግን ምን አለ ባለማዳመጥ ከዚህ በላይ ዋጋ እንድንከፍል ባታደርገን። አሁን ከዚህ ሂጂ። ፊዮሪ እስክትመጣ ብሬ እንደሆን ቃል አስገብታኛለች። ጥሩ። ፊዮሪ እስክትመጣ ቁጭ ብለሽ ጠብቂያት። ሄኒ ካልደበረ አንድ ጥያቄ ልጠይቅህ። ምንድነው እሱ? ቆይ ለምንድን ነው ልታዳምጣት ያልሞከርከው? ምክንያቱም ልጁን ምን ያክል ተወደው እንደነበረ ስለማቅ። ተወደው ከነበረ ታዲያ እሱ ላይ እንዴት ቺት ልታረግ ቻለች? ለዚህ ጥያቄ እኔ ጋር መልስ አታገኝ። እኔ ግን ልታዳምጣት ባለመቻለ ተሳስተሃል ብዬ ነው ማስበው። እኔ ደግሞ እሷን ላለማዳመጥ የወሰንኩት ውሳኔ ምርጥ ውሳኔ ነው ብዬ ነው ማስበው። እኔ ደግሞ እኔ ማዳመጥ አለመቻልክ በህይወት የወሰንከው ትልቅ ውስጠት ነው ብዬ ነው ማለት። አታስብ፣ እሷ ጠርታኝ አይደለም፣ እኔ ራሴ ነኝ የመጣሁት። እሺ ቀስቲ፣ ታዲያ ከጆቻ ጋር መታረቁ እንዴት እያደረገህ ነው? ኧረ ሙዳለው ነው የሚልሽ። ደስ ብሎኛል። ግን የሆነች ቹቻ ድጋሚ እንደዛ ስትስቅ በማየቴ በጣም ነው ደስ ያለኝ። እኔም እኮ ሳቄ ተመልሶልኛል። ግን ታውቃለህ ቀስቲ፣ ሲያዩህ እኮ ጭራሽ እንደዚህ አይነት ልጅ አትመስልም ነበር። እና ምን አይነት ሰው ነው የሚመስለው? ይሆናል አስቸጋሪ ዱርዬ ምናምን። እንደዚህ አይነት አመለካከት ስለበዛ እንዴ ዘፋኙ ራሱ ሰው አይለካም በሽፋኑ ላይ ዘፈነው። ልክ ነህ። ሰው በሽፋኑ እንደማይለከማ ባንተ አረጋግጫለሁ። ሁሉም አጋጣሚ ራሱ ጥሩ ምክንያት አለው። ለያሬድ የነገርኩትን ስለናንተ ያጠናክርልኛል ማለት ነው። እሺ ቀስቲ፣ ለምንድን ነበር ፈልግሻለሁ ያልከኝ? የሆነ ነገር ልጠይቅሽ ነበር። ይቻላል። ምንድነው? ግን ፎንቄን ምን ብታረጊያትን በዚህ ልክ የምትወድሽ? ምን? የምሬን እኮ ነው። ማለት በቃ በእያንዳንዱ ነገር ውስጥ በይዛ ኮንተን ብላ
ከቤዛ ጋር እንትን ሄደን ቤዛ 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 ግራ ቢገባኝ እኮ ላናገርሽ የመጣሁት። ቀስቴ በእናትህ ሙድ አትያዝ። አራደዬን ሙድ አይደለም የምሬ ነው እየወሮሽ ያለሁት። እኔም እኮ ግን በጣም ነው የምወዳት። እሱማ ነፍስሽ እስኪጠፋ እንደምትወዳት ያስታውቅብሻል። እንዴት አወቅ? ምክንያቱም ያዘንሽባት ከልብሽ ስለሆነ። ማለት ያን ሰው ከልቡ ካዘነብሽ ማለት ከልቡ ይወድሻል ማለት ነው። እኔ የሚገባኝ እንደዛ ነው። አዎ ቀስቴ፣ በህይወቴ በጣም የምወዳቸው 2 የልብ ጓደኞች አሉ። ቹቻና ሄለ። ስለ ሄሎም ነግረሃለች ማለት ነው? አዎ ቢዚ ምን ያልነገረች ነገር አለ ብለሽ ነው? የኔ እናት ናፍቂያታለሁ ማለት ነው አይደል? አንቺ ሳልናፈቀች ምን ጥያቄ ያለው ቀስቴ? ታባሽ ሁልሽንም ልክ ባላስገባሽ እኔ ጸጋ አይደለሁ። ሄሎ ያሬዱ። ወይ ጸጋ፣ አሁን ያየሁትን ነገር ማመን አትችልም። ምንድን ነው እሱ? ይቺ መሰሪ ቤዛና ግብረ አበሯ ቀስቴ ቁጭ ብለው አፍላፍ ገጥሞ እያወሩ ነው። ምን ነው አላመንከኝም እንዴ? አዎ ጸጋ፣ አላመንኩሽ። ከሆነ ጥሩ። ቆንጆ ቆንጆ ፎቶ በቴሌግራም ልኬልሃለሁ። ቀስቴና ቤዛ ከጸጋ ጋር መፋለም ምን እንደሆነ አሳያቸዋለሁ። እሺ ቀስቴ፣ ታዲያ እስካሁን እኮ ለምን እንደፈለገኝ አልነገርከኝም? ቤዛ ከፎንቄም ከአንቺም ለመረዳት እንደቻልኩት እርስ በርስ በጣም ትዋደዳላችሁ። የፈለገ ብትጣሉ እንኳን መለየታችሁ። ስሜታዊ ስለሆንኩ እንጂ እሱ ሊሆን እንደማይችል እኮ እኔም በደንብ አውቃለሁ። በጣም አሪፍ። ግን ደግሞ እኔ በማላችሁ ገብቼ ታረቁ ምናምን ብዬ ላዝግሽ አልፈልግም። እና እሺ ቆይ አሁን ምን ለማድረግ እየሞከርክ ነው? አንድ ነገር ብቻ እሺ በይኝ። ምንድን ነው? ስራሽን አታቆሚ። የቱን ስራ ቀስቴ? ህፃኑን የማስጠናቱን ስራ። ለምን? ምክንያቱም በየቀኑ ከፎንቄ ጋር ስለምትገናኙ። ግን እኮ አንነጋገርም። ልክ ነሽ፣ አትነጋገሩ። ግን ስትተያዩ ልባቸው ይወራል ብዬ ነው። ቀስቴ ግን በጣም ትገርማለህ። ምን አጠፋው? አይ ምንም አላጠፋም። እንግዲህ ቤዛ ተመልከቹ። እሺ አልሽ ማለት ነው? አዎ ቀስቴ፣ እሺ በቃ ስራዬን አላቆምም። የምር በጣም አመሰግናለሁ። ምንም አይደል። ምን ነው ቤዛ፣ ችግር አለ እንዴ? ያሬ ቴሌግራም ላይ ፎቶዎች ልኬልሻለሁ ግቢና ይሁን ነው የሚለኝ። እስኪ ክፈችና ይሁን። እንዴ ቆይ ይሄ ልጅ ምንድን ነው የሚለኝ? ምን ነው ችግር አለ እንዴ? ቀስቴ፣ እኔና አንተን ፎቶ እኮ ነው የላከልኝ። ምን? ቆይ በዚህ ቅጽበት ማን ሊሆን ይችላል? አላቅም። ይሄን የሆነ ቦታ ተደብቆ እያየን ነው። እሱ በጭራሽ አያደርገውም። እንዴት አልክ? ምክንያቱም ያሬድ ካለው ባህሪ ጋር እንዲህ ተቀምጠን አብሮን ቢያይን ፎቶ አንስቶ ከመላቅ ይልቅ መጥቶ ቢያነጋግረን ነው የሚሻለው። ቆይ ታዲያና ማን ሊሆን ይችላል? ያሬድ የቅርብ ጓደኛ ማን ነው? ጸጋ። ቢንጎ፣ እሷ ናት ልትሆን የምችለው። ግን ቆይ ቀስቴ፣ እንዴት እንደዛ አልክ? ምክንያቱም ባለፈው ከገረፍኳት በኋላ ልታስፈራራኝ እየሞከረች ነው። እንዴ አንተን ደግሞ በምንድን ነው የምታስፈራራ? እሱ እንኳን ታሪኩ ረዥም ነው። ለነገሩ ጸጋ ምንም ነገር ታደርጋለች። ባይገርምህ ባለፈው ከያሬድ ጋር ምን ብላ ወርታ ብታጣላን ጥሩ ነው። ምን አለች ደግሞ? ቀስቴ በሚባል ዱርዬ ቤዛና ቹቻ ተመሳጥሮ አስደበደቡኝ ብላ ትነግረው መሰለ። ምን? አትገርምህ? እሰይ ትበልሽ። እንዴ ለምን? ባለፈው ልኳ ላሳያት ስለ አንቺ ነሽ ማለት ገብተሽ ችግር የፈጠርሽ። እኔማ ያዘንኩላት መስሎኝ ነው። ቆይ ግን እንደዛ ብላ ስትነግሩ ያሬድ አመናት እንዴ? አይ ቀስቴ፣ ያሬድን ስለማታውቀው ነው። ጸጋ ከነገረችው አይደለም እኔ የገዛ አባቱን እንኳን ይጠራጠራቸዋል። ቆይ ልጅ የኔ ያክል ፋራ ነው እንዴ? አዎ እንደዛ በለው። ታዲያ እንደዚህ አይነት ሰው ከሆነ አንቺ ምን አይነትሽ ነው ያፈቅርሽው? ምን? አንተ ቀስቴ ያማሃል እንዴ? ምን አጠፋው? ቆይ እኔ አፍቅሬው ያለው ብያለሁ? ፎንቄ የነገረችኝ እውነቷን ነው ማለት ነው። ደግሞ እሷ ምን ብላህ ነው? በዛ ፊት የማይመስል ነገር ካወራ ቆጦ ያራስ ነብር ነው የሚሆንበት ብላኝ ነበር። እና ታዲያ ይሄንን እንከፋፍቅረሽዋል እያልከኝ እንዴት አልናደድ? አረ ቢዚት ያደረጋችሁ እንዴ? ለማንኛውም የተጋባን ይመስለኛል። አንድ ወስፌ ልጅቷን ፈልጌ ላገኛት። ወስፌ? አዎ ወስፌ። ምን ነው? አይ ምንም። እና ጥላኸኝ ልትሄድ ነው? ለኔ ብለሽ እንደምጣሽ ይገባኛል። እንዴት ጥይሽ ሄዳለሁ? እሺ
ሚኪ አረዛ ጋር ሹፍ ሀናንና ፒያራችንን ክላማረካቸው። አረ በእናትህ ያት ከሀና ጋሩና እንኳን እኮ እየሳቀቻለች። አዎ አንተ ልክ ነህ። ጋቢኗ ራሱ ጥሩ አይደለም። እሺ በቃ አለቀል። ይኸውልህ የፈለገ ብታወራት ዝም በላት እሺ። እኔ ሙዷን እያየሁ ቶክ አረጋታለሁ። እስቲል ይመችኝ። ሀኒቾ ፒስ ነው። እንዴት ናችሁ? ምን እሺ ነው ፒያሬ ቆለፍሽ? ሀይ አቡሻ። ሚኪ ምን ነው ዝም አልክ? እንዲሁ ጨንቆኝ ነው። እንዲህ ለምንድን ነው የጨነቀ? ሀኒታ ደግሞ እያወቅሽ አልቀረብም። ሂዊ ታዲያ ምን ላርጋንቸው? አታዩም እንዴ ሀይ እንኳን ሳይለኝ ዝም ሲል። ሀይ እኮ ብልሽ ጓት ይብኛለሽ ብዬ ፈርቼ እኮ። ቆይ የፈለገ ነገር ቢሆን አንተ ማንም እንደሌለ እንዴት ታስባለህ? ማለት በጣም ብቸኝነት እየተሰማ እንደሆነ ባዶ ነኝ ብለህ እንዳሰብክና በጣም እንደተከፋ ሀኒቾ ነግራኛለች። አንተ አመዳም ጭራሽ እንደዚህ ያስባል? ታዲያ ምን ላርግ? ሁላችሁም ስትቆልፉብኝ እኮ ጊዜ ግራ ገባኝ። የሚቆልፍ ይቆልፍ የአባት ያምላክ። የፈለገ ብንቆልፍ ለአንተ አስበን ከጥፋት እንድትማር ነው እንጂ አንተ እንዲደብርህ ነው እኮ። እንደዚህ ልክ ልኩን ንገረው። አሁን የሆነ ሆኗል። ሂዊ በቃ ነገሩን ሳታካብጂ ሚኪ በጣም ይወድሻል። ስለዚህ ይቅርታ አድርጊለት። አይ ሀና የምር ትልቅ ሰው እንደው እንደዚህ ስትናገሪ ገጠር ያለችው እንትዬ ጠጅቱን ያስታወሽ። እትዬ ጠጅቱን ያልከው? አዎ ምን ነው ደበረሽ እንዴ? አይ አልደበረኝም። ይልቅ ሚኪ ሔዋንን ይቅርታ ጠይቃት። አንተ ምን ትፈሳለህ? ተደፋባት እንጂ። አይ መደፋቱ አያስፈልግም። እኔ ይቅርታ አድርጌልሃለሁ። ግን ደግሞ አንድ ቅድመ ሁኔታ አለ። ምንድነው እሱ? ከኤርሜላ ጋር ምንም ነገር እንደሌለ እንድታረጋግጥልኝ እፈልጋለሁ። እስከዛ ድረስ ግን እኔ እናንተ እንደ ፍቅረኛ ሳይሆን እንደ ጓደኛሞች መቀጠል እንችላለን። እንግዲህ ይሄ ለሁለታችሁ ሚዛናዊ ሀሳብ ይመስለኛል። በጣም እንጂ እንዴው አሽቃበትክ እንዳትሉኝ እንጂ እንደዛ አይነት ሚዛናዊ ሀሳብ ሰምቼም አይቼም አላውቅም። ግን ከሷ ጋር ያለውን እውነታውን በአጭር ጊዜ ማታሳየኝ ከሆነ የኔ እናንተ ፍቅር አከተመለት ማለት ነው። አሬ እኔ ፒያር እንደሱ አትበይ። በቃ በቅርቡ አሳይሻለሁ። በቃ ከተታረቃችሁ አይቀር ተነሱና ተቃቀፉ። አንተ ልጅ አሁንም ትፈዛለህ እንዴ? ያለ በዚያ እኔን ቀድሜ ጥምጥም እምልባት። እሺ የኔ ፒያር ልቀፍሽ። በቃ ቡሻ እኔ እናንተ ራሱ እኮ ወክ አደረግን ቆየን። በጣም እንጂ። እንዴ ሀኒቾ ምን እያደረግሽ ነው? የኔ እናት አጨቅጭቂኝ። እንደውም አቡሻ ወክ እያደረግን ደብሪቱ ስለምትባለው አይኑካ ተነግረኛለህ። ወይኔ ደብርዬ፣ እንደው ደብርዬ ስታነች አንጀት ይመላውሽ ጀመረ። እስኪ አይሻው እንዴት እንደተላወሰ አንተ አየሁት። ባክሽ ፉንቃ እኮ አይደለም የሆነ ፓራሳይት ነገር ነው። ተመርመረው ከቻልክሽ። ጀመረሻ ጀመረሽ። ስትታረቂ ከኔ በላይ ሰው የለ። ስትጣላ ደግሞ እሳት እንደነካው ላስቲክ ጭብጥብጥ ብለ ፒያሬ እያል ታላዝናል። ይሄ አመዳ። እንግዲህ አቡሻ አሁን የሰው የአየር ሰዓት እየተሻማ ነው አይመስልህም? እንደውም አልሄድም። እሺ ፒያሬ ናፍቃኛለች። ከፒያሬ ጋር ነው የምንፈልገው። ምን ታመጣ አንተ ያማል ደና ነው ቀን ቆይ እኔ ላንቺ ስል የት ልሂድ? ይሄኔ እባክህ ተረጋጋ እንዴ። ቆይ እንዴት ነው የምትናገረው? ታዩ ፊዮሪ እንደፈለገ ይናገር። ምን አለ ህመሜን ባስታመምበት? ምን አለ ድጋሚ እየመጣሽ ቁስሌ እንዲያመረቅዝ ምክንያት ባትሆኚ? ቆይ እኔ ጋር ቁስሌ የሌለ ነው እንዴ የሚመስልህ? እስኪ ንገሪኝ። አንቺ ደግሞ ምን ሆነሽ ነው የቆሰልሽው? አንተም ማጣት ያቆስሎኛል፣ አሞኛል። ቆይ አንተ ይሄንን መረዳት እንዴት ያቅታል? ያንቺ በሽታ ወደሽና ፈቅደሽ ያመጣሽው። ያንተስ? የኔ ግን ባንቺ ምክንያት የመጣ ቁስል ነው። ገባሽ? አረ እናንተ ተው በእናታችሁ ተረጋጉ። ምን ላድርግ ፊዮሪ? ሲጨንቀኝ እኮ ነው ያላዳመጥሽም በማለቱ ብቻዬን እስከዛሬ ይሄን ያክል ጊዜ ስሰቃይሽ ምን ላድርገው? ነይ በቃ የኔ ቆንጆ እንሂድ። ወዴት? አሁን ባላችሁበት ሁኔታ ተነጋግራችሁ መግባባት አትችሉ እናማ አንቺ ትንሽ ከኔ ጋር ሁኚ። አሁን እንደሱ ይሻላል። የኔ መሄድ አንተን ሰላም የሚሰጥ ከሆነሽ አደርገዋለሁ።
ብቻ እነዚህን ሁለት ወጠጥ ያመጣሻቸው ለኔ እንዳይሆን። ለጌታም ጌታ አለው። እስኪ አሁን ልብ ካለ እንደባለፈው ተወራጭ። ትሰምኛለሽ? እኔ እኮ ቀስቴ ነኝ። ማን እንደሆንኩ አላወቅሽ መሰለኝ። እሱን ስላወቅኩ መሰለኝ እኔ ጸጋ ማን እንደሆንኩ ላሳየ የጠራው። ምንድነው ከኔ የምትፈልጊው? እኔ ጋር ምን አይነት መረጃ እንዳለ ታውቃለህ? እና እሱም መረጃ ለቹቻ ከነገርኳት እመነኝ በመሀላችሁ ከባድ ነገር ይፈጠራል። በቼንን መደራደር ያርገሽ ገንዘብ ልትቀበይ ባልሆነ። እኔ የገንዘብ ችግር እንኳን የለብኝም። በዚህ እድሜሽ ገንዘብ ከየት ነው የምታመጪው? ቹቻና ቤዛ ይንገሩክ። እንደዛ ከሆነ ወደ ጉዳይሽ ግቢ። ባለፈው የመታኸኝን ባሰብኩኝ ቁጥር እስካሁን በጣም ያቃጥለኛል። እና አሁን የምልህን ነገር የማታደርግ ከሆነ እኔም የሰማሁትን ነገር ለቹቻ ነገራት ከሷ ጋር በማለየት አቃጥልሃል። እሺ ምንድነው እንዳደርግ የምትፈልጊው? እኔ የምፈልጋቸው ሰዎች በተሰበሰቡበት እግሬ ላይ ወድቀህ ይቅርታ ትጠይቀኛለህ። ምን? አዎ ምን ነው ደነገጥክ? እኮ እኔ ቀስቴ ነኝ አንቺ እግር ላይ የምወድቀው? አዎ አንተ ቀስቴ እግሬ ላይ የምትወድቀው። እቺም እንዳታስቢው ከሆነ ጥሩ። እኔ ጸጋ ደግሞ ማን እንደሆንኩ አሳያለሁ። ቆይ አንቺ ስንት አመትሽ ነው? ምን አገባ? በዚህ ምሽን ሁሉ ተንኮል ከየት አመጣሽው ነው? ብንከባበር ይሻላል። ካልሆነ ግን እነዚህ ልጆች ጃስ ካልኩብህ ማንም አያስጥልህ። አይደለም እነዚህን ሁለት ወንፊቶች ለምን ሺ ጎረምሳ አምጥተሽ ጃስ አትይም? እንደዛ ነው። እሺ ለቹቻ ደውልላታለሁ። ሄሎ ቹቻ። እሺ ተስማምቻለሁ። መልሼ እደውልልሻለሁ። እንደሱ ነው የሚሻለ። እና አሁን ነው እግርሽ ላይ የምወድቀው? አሁን አይደለም። እና መች ነው? እሱም መችና የት እንደሆነ እኔ እነግርሃለሁ። አሁን ጉዳይሽን ከጨረሽ መሄድ እችላለሁ። ተሳስተ ሌላ ነገር አድርጋለሁ ብትል እመነኝ ወሬው ለቹቻ ወዲያው ይደርሳታል። አታስቢ፣ ለቃሌ ታማኝ ነኝ። እንደሱ ከሆነ ጥሩ፣ መሄድ ትችላለህ። እኔ ጸጋ ማን እንደሆንኩ አሳይሃለሁ። አንቺ ወስፌ ሳታስቢ ከግንብ ጋር እንደተላተምሽ ቁጠሪ። ቤዛ አንዴ ላናግርሽ እፈልጋለሁ። እንኳን መጣህ። እንደውም እኔም ላናግር የምፈልገው ነገር አለ። ምንድን ነው የምታናግሪኝ? መጀመሪያ አንተ ተናገር። ምንድን ነው የምታናግረኝ? አይ ግድ የለም አንቺ ቅደሚ። ጥሩ፣ እንደዛ ከሆነ አሁን የምልህን ነገር በደንብ ስማኝ። ምንድን ነው? እኔ ማለት ማንም ያልነቃብኝ አስመሳይና መሰሪ ነኝ። እናም ደግሞ በመንገዴ ለሚገቡ ሰዎች መቼም ቢሆን ወደ ኋላ ማልመለስ ክፉ ሰው ነኝ። ገባህ? እሺ እባክሽ። እናም እንደዚህ አይነት ክፋት ውስጥ ስላለ ከቀስቴ ጋር ተመሳጥሬ ጸጋን ድብን አድርጌ ያስደብድቤያታለሁ። ስለዚህ ካሁን በኋላ ከህይወቴ ካልወጣ ተመሳሳይ ነገር አደርጋለሁ ማለት ነው። ቆይ ቤዚ ስለማን ነው የምታወሪው? አንተ ስለማታውቃት ድብቋና መሰሪዋ ቤዛ ነው ማወራ። እሺ ቀጥይ። ስለዚህ ከዚህ በኋላ አንተም ካጠገቤ ራቅ። ይህንን የምነግርህ ደግሞ ለአንተ ደህንነት ስለማስብ ነው። የማረኮ ነው ምን ልታደርጊ ነው? የጸጋ አይነት እጣ ፋንታ ሊደርስብህ ይችላል እያልኩ ነው። ማለት ልታስደበድብኝ? አዎ ምናልባት ያንተ እንደ ጸጋ በሶኬት ብቻ ላይ ሆን ይችላል። ስለዚህ ከኔ ራቅ። ገባህ? ጨረሽ? አዎ ጨርሻለሁ። እኔ ግን ማውራት ያለብኝ አልጨረስኩም። እሺ ተናገር፣ እየሰማሁ ነው። ለምን ነው በዚህ ልክ ራስሽን ክፉ እያደረግሻለሽ? ምክንያቱም ያንተ አይንና ጆሮ የሚያየውም የሚሰማውም ክፉ ክፉን ብቻ ስለሆነ። ይህን ያክል መልካም ነገር ማላይና ማልሰማ ነው እንደሚመስልሽ? አንድ ነገር ልጠይቅ? ይቻላል። እስቲ ስለኔ አንድ መልካም የሚባል ነገር ንገረኝ። የምርሽ ነው? አየህ አይደል? አንድ መልካም ነገር ማየትም መስማትም የማችል ከንቱ ነህ ያልኩህ ለዚህ ነበር። እርግጠኛ ነሽ ቤዚ? አዎ እርግጠኛ ነኝ። እንደዛ ከሆነ የምነግርሽን በደንብ ስሚ። እሺ ቀጥል። ቤዚ አንቺ ማለት በጣም መልካም፣ ጠንካራ፣ ከራስሽ ይልቅ ለሰው መኖር የምትወጂ፣ ንጹህ ልብ ያለሽ፣ ኩሩ፣ በተራ ነገር ማትታለይ፣ ለአላማሽ ጽኑ፣ ላመሽበት ነገር ደግሞ እስከ ጥግ ዋጋ የምትከፊ ቆራጥና ጀግና ሴት ነሽ። ገባሽ? ምን? ቆያ ስለማን ነው የምታወራው? እኔ ስለማውቃት ቤዛ። ግን አንቺ በእልህ ይሁን በምን የተነሳ አላውቅም፣ እችኛዋን ቤዛ መታጠፊያት እየመሰለኝ በጣም ታናደጅኛለሽ። እንግዲህ በጣም አዝናለሁ።
አንተ የምታውቃት ቤዛና ትክክለኛዋ ቤዛ ፈጽሞ የተለያዩ ናቸው። እሺ እሺ ከሆነ ጥሩ። መልካም ጊዜ። ቆይ ይህን ከፍለን ያለው አመለካከት እንደዚህ ነው እንዴ? መቅዲ ግን ታውቁሻል? ዛሬ እኮ ሁለታችሁም ስሜታዊ ሆናችሁ። ምን ላርግ ፊዮሪ? አሁን ረገብ ብሎ ያዳምጠኛል እያልኩኝ ይኸው ስንትና ስንት አመት። የምር ሁለታችሁም ከባድ ጊዜ ነው እያሳለፋችሁ ያላችሁት። አንዳንዴማ ምን አለ ሌላ ሴት በተዋወቀ ባፈቀረና እንደው እኔም ልቤ ርፍ ባለ ብዬ ሁላ እመኛለሁ። እንዴት እንደዛ ትመኛለሽ? ታዲያ ምን ላድርግ? ሳናገረው ሊያዳምጠኝ የማይፈልግ ከሆነ ስቀርበው የሚሸሸኝ ከሆነ ቆይ እሺ እኔ ምን ላድርግ ታዲያ? እርግጥ ነው በጣም ከባድ ጊዜ ነው እያሳለፋችሁ ያላችሁት። ፊዮሪ እስኪ አስቢው፣ ስንት አመት ሙሉ ትከታተዩ ነበር እንዴ? ሳላየው አድሬ አላውቅም። ግን እሱ ያውቃል? በፍጹም። ስትገርሚ። ባይገርምሽ ፊዮሪ መጀመሪያ መተሽ ስትተዋወቂው ምን አለ ፍቅር በጀመሩ ሁላ ብዬ ተመኝቻለሁ። ምን? አዎ ፊዮሪ። ለምንድን ነው እንደዛ ያሰብሽው? ለሁለታችንም መፍትሄ ከሆነ ብዬ እኮ ነው። የፈለገ ነገር ቢሆን ግን እንደዚህ ማሰብ የለብሽም እንዴ? ለብዙ ጊዜ እኮ ነው የተሰቃየሁት። ለምን 30 አመት አይሆንም? የምርሽና? አዎ መቅዲ፣ እኔ እንደዛ ነው የሚሰማኝ። ስትገርሚ። ግን ሄኒ ለነገሮች ያን ያክል ግትር ነው ማለት ነው? ካልመሰለው አዎ በጣም ግትር ነው። እሺ ታዲያ እስከ መቼ ነው እንደዚህ የምትሆኑት? እኔ እንጃ። ወይ ጣጣ። ቆይ ፎንቄ ታውቋል እንዴ? ከቅድም ጀምሮ እኮ ቆዝማል። ማን? እኔ ቀስቴ ነኝ የምቆዝመው? አዎ አንተ ቀስቴ። አይ ፎንቄ፣ እነዚህ የቁዘማ ቀናቶች እኮ አልፈዋል። እና ምን እሺ ነው? ምንም በቃ ዝም ብለሽ ፈታ ቢሽ። ቆይ ዛሬ የት ነው ያልከው? በይዛን አግኝቻት ነበር። የምርህን ነው? አዎ የምሬን ነው። ምን ነው ደነገጥሽ? አሁን በቃ እኔ ላኩ መስሏት ይደብራታል። ኧረ እሷ እንደዛ አላሰበችም። ታዲያ ለምንድን ነው ያገኘሃት? ስራ ማቆም እንደሌለባት ላግባባት ነበር። እና ምን አለች? ተስማምታለች። የምር ነው ፎንቄ? ፎንቄ ሙች የምሬን ነው። ወይኔ ፈረሰኛው ተመስገን። ወይኔ ግን ፎንቄ እንዴት ነው የምትወድሽ? የምርህን ነው? አልጠላችኝም? በታሪክ አልጠላች። ቆይ ግን አንተ እንዴት እርግጠኛ ሆንክ? ስለ አንቺ ሲቀደድላት ፊቱ ሀፒ ሲገጭ እየሸፍኳት ነበር። የኔ እናት ውድድ እኮ ነው ማረጋል። ግን በቃ በማላችሁ የተፈጠረው ነገር በጥቂቱ ደብሯታል። እሱማ እንደሚሆን አውቃለሁ። ግን ፎንቄ አንድ ነገር ግን እርግጠኛ ሆኛለሁ። ምንድነው እሱ? በቅርቡ ትታረቃላችሁ። እስኪ ፈረሰኛውን በል። ፈረሰኛውን? ወይኔ ቀስቴ እንደው ምን ላድርግ? ምንም ይልቃውን እንሂድ። ወይ ሳምቡሳ እርጥብ ልጋብዝሽ? እሺ ለኔ እርጥብ፣ ለእናቴ ልጅ ደግሞ ሳምቡሳ ስታይል። አንተ እነዚህ ልጆች ጠፉ እንዴ? ይሄንን አጋጣሚ አግኝተው ነው እኔ ደቅ ብለው ተኳቸውን እያጧጧፉት። አረ ይመቻቸው ይመቻቸው። በጣም እኮ ነው የተሰቃዩት። ወይኔ ብታይ ሚኪ ትናንት እንዴት እንዳሳዘነኝ። በጣም እንጂ ደሞ አቡሻ ከዚህ በኋላ ምንም የሚፈጠር ምንም ለሚኪ ጀርባህን እንዳሰጠው። እኔ እኮ አስቤው አይደለም። በቃ ቸከሷ ፒያራችንን ከፍ ዝቅ ስታረግ አናዳኝ እኮ። ይኸውልህ ሚኪ አሁን ባለበት ሁኔታ እንደዚህ ስታደርግ ቀጥታ እናቱ ነው የሚያስበው። ያ ደግሞ እሱን በጣም ይጎዳዋል። ስታይል በቃ ይሄ ልጅ ደግሞ ባደርገው ነው የሚፋታኝ። ይኸውልሽ አንድ ችግር ከፈጠረ ሄጄ ነው በረግዶሽ። ኧረ እኔ ምንም ጸብ አልፈልግም። እና ከተሳፈጥሽስ? አይሳፈጠኝም። አንቺ ፈልጌ ነበር። ጊሊያር ስንቴ ነው አጠገቤ እንዳደርስ ማስጠነቀቀ? እሱማ ብለሽኛል። እናማ ዛሬ መጨረሻ ንግግሬ ለመናገር ነው የመጣሁት። ምን? አዎ አንቺ ከቻልሽ 2 ወይም 3 ደቂቃ ብትሰጪኝ ደስ ይለኛል። እሺ ምንድነው? አመሰግናለሁ። ጊዜ የለኝም። መናገር የምትፈልገው ነገር ተናገር። ምን መሰለሽ አንቺ ካንቺ ጋር የተዋወቅኩት ህይወቴ አደጋ ላይ በነበረ ሰዓትና ቀኑ በጨለመብኝ ጊዜ ነበር። ከዛም እንደቀለ ተዋወቀንና ሳናስበው ተፋቀርን። ይሄንን ማስታወሱ አስፈላጊ አይመስለኝም። ለኔ አዎ። እሺ ቀጥል።
እና በመሀላችን ብዙ ነገሮች ተፈጥረዋል። ደስ የሚሉ ጊዜያቶች እንዲሁም አስቀያሚ የምንላቸውን ጊዜያቶች አብረን አሳልፈናል። ልክ ነህ። ሳላስበው ከልቤ ወደድኩሽ። ያለ አንቺ መተንፈስ የማልችል እስኪመስለኝ ድረስ ውስጥ የገባሽ። በዛ ላይ ታክሜ ለመዳኒ በከፈልሽው መስዋዕትነት ለአንቺ ያለኝ ነገር በእጥፉ ጨመረ። ይኸውልህ ጊልያድ፣ አንተ ታክመ በመዳንህ እኮ በጣም ብዙ ሰው ደስ ብሎታል። በጣም እናም አንቺን ላለማጣት ስል ብዙ አሰቃየሁሽ። ለዋልሽልኝ ውለታ ምስጋና ሲገባሽ አብዝተሽ እንድታለቅሽና እንድትጨነቅ ያረኩሽ። ግን አንቺ እነዛን ሁሉ ነገር ያረኩት ስለማፈቅርሽ ብቻ ነው። ግን እኮ ትክክል አልነበርክም። አዎ ትክክል አልነበርኩም። ዛሬም የመጣሁት ለዛ ነው። ማለት በፍቅርሽ ታውሬ አንቺና ብሩክ ላይ ላደረስኩባችሁ በደል ይቅርታ ልጠይቅሽ ነው የመጣሁት። ጊልያድ የምርህን ነው? አዎ አንቺ ከዚህ በላይ አንቺም እኔም ብሩክን መሰቃየት የለብንም። እና ከኔ ጋር ሳይሆን ከብሩክ ጋር ስትሆኝ በጣም እንደምትስቂ ገብቶኝ፣ ስለዚህ ለአንቺ ሰላም ስል ከዛሬ ጀምሮ ከህይወትሽ እንደወጣሁ ነው የመጣሁት። ጊልያድ እርግጠኛ ነህ? አዎ ሀና፣ በድጋሚ ስላሰቃያችሁና ስላደረስኩባችሁ ነገር በጣም ይቅርታ አድርጊልኝ። ቆይ ወዴት ልትሄድ ነው? ወደ እናቴ። ወደ ድሬዳዋ ማለት ነው? አዎ ነገ ወደዛ ሄዳለሁ። ግን አንድ ነገር ሁሌም ቢሆን እንዳትረሽ። ምን? ከእለታት አንድ ቀን ጊልያድ የሚባል ልጅ በፍቅርሽ አብዶ እንደነበር እንዳትረሽ። እሺ አረሰ። ደህና ሁኚ ጊልያድ። አቤት። በጣም አመሰግናለሁ። እሺ ምንም አይደል። መልካም ሁሉ እመኝልሃለሁ። እሺ ደህና